200 ተከበረላት በተባለ ደባት አኒጋ ሄዳር ለምን እንዴ እሷ መንደዚና እሷን ዲናት እያሉ ሲያጠለጥሏት ይሄ ነገር ማለት አይደለም። ቀለበት አሰረላት ተባልን እንዴ እዚህ ድረስ አምጥተው ልጁን እውነቱን አብጣት ታውጣ እያሉት የኔ ሀገር ልጅ ነው። ሰንተራ ማን ነው እንትን ነው አንበሳ ሽላችሁ ተቀበሉ ያለኔ ደግሞ አውሪያ ዝም ብለሽ አታወሪም እንዴ አንቺ የሰማንሽ አይደል? እሹን በአፉ ማይናገርም ተናግረዋል ጨርሰዋል። ለዛ ማለት ነው እንደኔ ሃይሚዬ ካሁኑ ጀምራ እሱ እርግጠኛው ተው እዛ ሆና እረፍት ስለማታገኝ ወደ ሌላ ሀገር ብትሄድ ሰው መክሮ እሷም ማለት ነው ወደ ሌላ ሀገር ሄደን ብትማር ማርያምን እንደኔ ወጣላታል አንዱ ለምን ቆይ ልንገርሽ ዘር እኔ የምልሽ አሁን እስከ 3 ወር ማለቱ እስከ 3 ወር እሷ ስራን ከሱ ጋር ትሰራለች አብራው እንድትሰራ ነው ከዛ ይጨማመራል እንቱ የሱ ዶላር ይገባለታል ወደ 4 ወር ይደርሳል። ከዛ በኋላ እሷን ትቶ በቃ ወደ ሶስት ሄዳለች። አባዬው እግዚአብሔርን ለወንድሞቿ ተናግራ እሱን መርጣለች። መርጣ ነው እኮ እሺ አሁን እቺ ልጅ ጤነኛ ትሆናለች እዛ ሀገር ሁን ትሆናለች ጎበዝ ና ይሄ ያለኒ ጠንክራ መቆም ነው ያለባት። ምንም መሸሽ የለባትም። እንትን የምንለው የምንታገሰው ሲደጋገም ደግሞ እናት አባትሽንም ቀብረን ይኸው እየኖርን ነው። እናት ከእናት በላይ እኮ ማንም ልጅቷ ላይ የሚጫወት አውቆ በላይ ወንድ ቤት ወንድ ይተካል ብላ ህሊና እንትን ትላለች እኮ ሴት ልጅ። እናት ትክክለኛ ወሬ አውሩ። እናንተ ያለው ወሬ አውሩ። ዝም ብላችሁ እሱ እንዲናው ብትሄድስ ብታለቅስስ ምን ሆነ ነው? በቃ እናንተ ትስራ አላችሁ እስከ 3 ወር ከሱ ጋር ትስራላ። መጨረሻ ላይ ለማት ይግባል። ምንድነው ማነው ስራ ያለሽ? ስራ ማነው ያለሽ እኮ እዛ ማነው ስራ ያለሽ? ጃለኒ አና ኢትዮጵያ እንዴት ነሽ? አውሪ እሱን እኛ አንወስንላትም። ራሷ ናት የምትወስነው። አሁን የገባችሁ ታውራት ያት እንዴት አላችሁልኝ? አለ እንዴት ነሽ? ሰላም ሰላም እንዴት ነሽ? ሰላም ነይ ግቢ። እንዴት ናችሁ? ሶሪ እንዴት ነበረ? ማነሽ? ይቅርታ ግን በጣም ደግሞ ትንሽ ረፍት አድርጊ። ዛሬ አለ እንዴት ነሽ? አትውጪ ገንዬ በእናትሽ እኔ መልዕክት ማስተላለፋለሁ። መጮኮ ታልሻለሁ ሙሉ አይዞሽ አገኘ ቆይ ሚዩት አድርጊና ቁጭ በይ ትንሽ። እሷ ታውራ ሀና ኢትዮጵያ ታውራ እንደ ሚዩት አድርጉ። እሺ እናቴ ስለ ዛሬው እንትን ነው ቪዲዮ ነው የምታወራው አይደል?
አዎ ከባድ ነው፣ በጣም ከባድ ነው። ቪዲዮ ውስጥ የሚያልቅ ድረስ በጣም ከባድ ነበር። እሱ እኔ የደነገጠም ይመስለኛል። ለምን እንደማያብራራ አልገባኝም። እኔም ተወዛግቧል፣ ትንሽ የተወዛገበ ይመስለኛል አይደል? አውሪ እየሰማንሽ ነው። አውሪ የተወዛገበ ይመስለኛል። ቢያብራራ ጥሩ ይመስለኛል። እናንተ ባልበልጥ እኔ ማለት ነው ጥሩ አድርጎ ቢያብራራ ጥሩ ነው ብዬ ነው ይሄን አስተያየት መስጠት እንፈልግ ሁሉም እንዲያውቅ ማለት ነው። ተጎጂዋ ግን ሃይሚ ናት አይደለም? እኛም ለዛ ያብራራልን እያልን ነው። ለሷም ያብራራላት ስለኛም ያብራራ እያልን ነው። እሷም ዝም እንድትል እሷም እንድትጥናና ሁሉ ነገር አብራርቶ ቢናገር እኮ ጥሩ ነው። ያንን ደግሞ አንደኛ ደግሞ ሁሉ ነገር ደግሞ እኮ የሰለጠነ ሀገር እኮ ነው። እንደገና የሱ መሆንና ለመሆንም እኮ ተወድ እያለም እኮ ምርመራ ማድረግ ይቻላል። የሱ መሆንና ለመሆንም መለየት እኮ ይቻላል። ኢትዮጵያ ይለ እንደሆነ እንጂ ላይ አይቻልም። ኢትዮጵያ ላይ የለም። አዎ ከኛ አሁን ከዚህ ሀገር የታለበት ሀገር እኛ ሀገር አሁን እኛ ታለነው ሀገር ማለት ነው። ተዛው ነፍሰ ጥሩ ሆና ተዛው ዴኒ ማረግ ይቻላል። የልጁን የአባቱን መለየት ይቻላል ማለት ነው። ግን ኢትዮጵያ የለም። አንደኛ እሷ እንድትናና ማለት ነው። ከባድ ነው፣ በጣም ነው። እንደው እንደ ራሳችን አድርገን ብናየው ለሷ በጣም ከባድ ነው። ያመኑት ሰው እንትን ሲል ከባድ ነው። ለማንኛውም እግዚአብሔር ሁሉንም ነገር እስቲ እሷ ደህና እኔ እሷ ደህና እንድትሆን ብቻ ነው የምፈልግ እውነት። እና እንደዛ ነው አስተያየቴ። አይዟችሁ ተጥናኑ። እሷንም ማጥናናት ነው። በጊዜ ሽንት ብትረጋጋና ወደ እንትን ባትቀርብ እኔ አማራጭ ነው የምለው ማለት ነው። ወደ ቪዲዮ ምናምን ባትሰራ ጥሩ ነው። እስከምትረጋጋ ትንሽ ጊዜ ሰጣ እስከምትረጋጋ ብትቀመጥ ጥሩ ነው። የሚያጥናናት ሰው እናቴ ቤት ወደ ብትቀመጥ ደስ ይለኛል። እግዚአብሔር እናንተ ባልበልጥ ማለት ነው። የራስሽን አስተያየት ልክ እኮ ነው። አንቺ ነው የራሴ አስተያየት፣ ይሄን ለራሴ አስተያየት ነው። ለሷ የሚጠቅማት ነገር አሁን ወደ ቪዲዮ ባትቀርብ ነው አማራጭ ማለት ነው። ባለተራ ደግሞ ካለ አስገቢ። ሌላ ሰው የሚያወራ ካለ ጨርሽ ያለሽ ጨርሻለሁ። እሺ ነው ታርጌ ሰማለሁ። ታች ሚዩት አድርጉ። አንድ ሰው ብቻ ነው የሚያወራው። እንዲለፈልፍ አልፈልግም። አንድ ሰው ብቻ። እሺ ዳውራ ማለት አውሪ። እሺ እና የእናንተን ሀሳብ አላወኩም። ያው መጀመሪያ ሰላም ናችሁ እንዴት ናችሁ ብለሽ በሰላም ተጀምሪ። ታወዛግዛ ደኮ ራስ ያግዝልኝ ከደለም እግዚአብሔር ልክ ነው። ያወዛግዋል። ሰላምዬ ዛሬ ያወዛግዋል። እንዴት ናችሁ? እንዴት ዋላችሁልኝ? ደህና ናችሁ? ውላችሁ ሁሉ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና ቆያችሁልኝ። እና ተጎዛብጋ ልክ ከደለም ያለው በስ የምትረዱኝ ያላችሁና ለዛ ነው እና በጣም ይቅርታ። እና እኔ ደግሞ ማለት የፈለኩበት ነገር እና ሁሉም ነገር ፈጣሪ ያለ ነው የሚሆነው ማለት መቼም አይደለም። እና እኛ ስለተባለን አይደለም ሁሉም ነገር የሚሆነው ህይወታችን ላይ እግዚአብሔር ያለ ነው የሚሆነው። እግዚአብሔር ያለ ደግሞ መቼም አይቀርም። ስለዚህ አሁን እኔ እስካሁን ያልተገባኝ ነገር አንድ ነገር አለኝና ድንጋጤ ነው ሊበላችሁ ምን ይሁን አልገባኝም። ለኔ ብሩኬም የተነገጠ ይመስለኛል። ሃይሚም አልተረጋጋችም። በድንጋጤ እስካሁን እየተረጋጉ አይመስለኝም። ልጆቹ ልባቸው አልተረጋጉም። አሁንም እኔ እንዲያሰብኩ ነው በዛም እየተጨነቀ የሆነ አንድ አስቤሽ የምታወሪ ነገርና በድንጋጤ ራስሽን ሳታረጋግጪ የምታወሪ ቃል ልክ ሊሆን አይችልምና ስለዚህ አሁንም ብሩኬን ወንድማችን ነው፣ ሃይሚም እህታችን ናት። በጣም እንወደው ማጣት ማይፈልግባት ሰው ቢሆን እነሱ ሁለቱ ነን አይደለ? ግን ደግሞ ቡቡ
10 ጊዜ የፈለገ ወንድሜ ቢሆንም ሃይሚም የፈለገች ይቴ ብትሆንም እውነቱን ነው መናገር አለብን። ስለዚህ እኔ አሁንም ቡቡ አይኑን ይገለጽ እያልኩ ነው። ምክንያቱም እቺ ልጅ እሱ እያለ ያለው እኔ ከሷ ልጅ ጋር አልዋልኩም፣ ግን ደግሞ እኔ ከሷ ጋር አዎ ከዚህ በፊት ፍቅረኛ ናት ነበረችልኝ እንጂ ከሷ ጋር ግንኙነት የለብኝም። ግን የሆነ ነገር ካደረገችልኝ እኔ እንዴት አድርጌ ለምን ነው እያለ ያለው ብሩክ ሀሳብ እንድትረዳው ከሆነ ማለት ነው አይደለ? እና ለምሳሌ እሱ ያደረገችበት ነገር እንዴት አያውቅምና ነው። እሱ ለምሳሌ እንዴት አታውቅም ራሱን ለምሳሌ ቡቡ አልነሰለ ህፃን ልጅ አይደለም ራሱን የሚያውቅ ልጅ ነው አይደለም እንዴ? እና ስለዚህ እቺ ደግሞ ሴት ልጅ ናት። ገባችሁ? እንደ ራሳችን ሆነን ስንረዳት በጣም የምትወዱ ሰውን የምታከብሩ ሰውን የልቤ ነው ብላችሁት ዋጋ የከፈላችሁበት ሰው ማጣት ማለት ቀላል አይደለም ማለት በቀላል አይደለም። ዋጋ መክፈል ዋጋ የከፈልሽበት ብላሱ ብላ በጣም የተሳደበች ናት፣ በጣም ያለቀሰች ናት፣ የሁለት ሶስት ሐኪም ቤት የገባች ልጅ ናት። እሱም ልክ እንደዚህ ለሷ ዋጋ የከፈላ ነው። ለሷም ብሎ ሐኪም ቤት የገቡ በጣም ብዙ ጥረት የተደረጉ ልጆች ናቸው። በጣም ብዙ መስዋዕትነት ከፍሎ ዛሬ የደረሱ ልጆች ናቸውና የነሱ ህይወት እንዲልበላሽ አንፈልግም። አሁንም ይሄ ተጨባጭነት የሌላ ነገር ነው። ምክንያቱም ብሩክም ይሄንን ነገር እውነት ነው ብሎ ለኛ ያስረዳ ነገር የለም ምንም ነገር። አንዴ እሙዬ አመሰግናለሁ። ቻው ልውጣ። ገኒ ከብሌን በከ እና ለምን አታስሙም እንዴ የምታሩ እና ስለዚህ እሺ አውሪ ሰላም። እሺ ገኒ ስለዚህ አሁን ለምሳሌ ለሁላችንም አሁን በብሩክም ብንፈርድ በሃይሚን ልንፈርድ እኛ የምንም ሁኔታ የለብንምና ነው አሁኑ ሰዓት ገባሽና ነው። ስለዚህ